ተርኒንግ ፖይንት የሚባል ነገር አለ። ካላችሁበት መጥፎ ሁኔታ ወደ ጥሩ ሁኔታ የምትሸጋገሩበት የምትቀየሩበት ፖይንት አቅጣጫ የሚቀየርበት መቀየሻው ተርኒንግ ፖይንት ይባላል ማለት ነው። ተርኒንግ ፖይንትን የሚያውቁ ሰዎች ደግሞ በህይወታቸው ሰክሰስፉል ለመሆን ሲፈልጉ ተርኒንግ ፖይንትን እየፈለጉ ይኖራሉ ማለት ነው። ስለዚህ በኮንተንት ክሬሽንም ተርኒንግ ፖይንት የሚባል ነገር አለ። ማለትም ካላችሁበት ዝቅተኛ የኮንተንት ክሬተር ስቴጅ ማለትም 1000 2000 ቪው 100 200 ላይክ ወጣችሁ ወደ ትክክለኛ በከፍተኛ 10 ሺዎች ቪው በ100 ሺዎች ቪው በሚሊዮን ቪው ከዛ በኋላ በጣም ብዙ ሺ ላይክ የምታገኙበት ስቴጅ የምትቀየሩበት የሆነች ፖይንት አለች። ያቺን ፖይንት ብዙ ኮንተንት ክሬተሮች ይፈልጓታል። ያቺ ፖይንት እንደሌላውም ነገር ተርኒንግ ፖይንት ተብላ ነው የምትጠራው። ነገር ግን በኮንተንት ክሬሽን ተርኒንግ ፖይንት ማግኘት ከሌላው ነገር ላይ ተርኒንግ ፖይንት ከማግኘት እንዲሁም በጣም ቀላል ነገር ነው። እንደዚህ ያልኩበት ደግሞ የራሴ ምክንያት አለኝ። እኔ ሁልጊዜ ስለ ኮንተንት ክሬሽን ትምህርት ስሰጣችሁ ሁሌ ኮንሲስታንት ሆናችሁ እንድትቆዩ ነው የምመክራችሁ። ለምን መሰላችሁ ኮንሲስታንት እንድትሆኑ የምመክራችሁ? በየጊዜው ፖስት ባረጋችሁ ቁጥር በየጊዜው ኮንሲስታንት ሆናችሁ በቀጠላችሁ ቁጥር አንደኛ የተሻለ እውቀት ታገኛላችሁ፣ ሁለተኛ ኤክስፒሪየንስ ይኖራችኋል። ቀጣይ ደግሞ ጆሮ ለባለቤቱ ባዳ ነው እንደሚባለው አይንም ለባለቤቱ ባዳ ነው። ኮንተንታችሁ ላይ ምን አይነት ችግር እንዳለ ለእናንተ አይታያችሁም፣ ጆሮአችሁም አይሰማም። ኮንተንታችሁ ላይ ስለምታወሩት ነገር ምን ችግር እንዳለው ጆሮአችሁ አይሰማም። ይህንን ነገር ግን ማስተካከል የምትችሉት ኮንሲስታንትሊ በመቀጠሉበት ጊዜ ነው። ይህ ስህተት ኦቨርታይም እየተስተካከለ የሚመጣው። ስለዚህ እውቀት እንድታገኙና የተሻለ ኮንተንት እየሰራችሁ እንድመጡ ሁልጊዜ ፌል ማድረግ ስላለባችሁ ነው ሁልጊዜ ኮንሲስታንት ሆናችሁ ኮንተንት ስሩ ብዬ የምመክራችሁ ማለት ነው። ስለዚህ ተርኒንግ ፖይንትን ነው አሁን ደግሞ እየፈለግን ያለ ነው። ስለ ኮንሲስታንሲ አይደለም እየወራን ያለ ነው። ነገር ግን ተርኒንግ ፖይንትን ለማግኘት ኮንሲስታንሲ አስፈላጊው ነገር ነው። ምክንያቱም ተርኒንግ ፖይንት አንድ ቪዲዮ ነች። ያቺን ቪዲዮ እስከምታገኟት ግን ረጅም ጊዜ ልትወስድባችሁ ትችላለች ማለት ነው። ስለዚህ ተርኒንግ ፖይንት ማለት እናንተ ቪዲዮ ሰርታችሁ ቪዲዮአችሁ በድንገት ፐርፎርም አድርጎ ብዙ ሰዎች ተቀባይነት የሚያገኝላችሁ ጊዜ በኮንተንት ክሬሽን ተርኒንግ ፖይንታችሁ ነው ተብሎ ይወሰዳል ማለት ነው። ስለዚህ ሁል ጊዜ ኮንተንት ትሰራላችሁ። ለአንድ ዓመት ላለፈው አንድ ዓመት ኮንተንት ሰራችሁ። ከዛ ዛሬ ድንገት የሆነ አሪፍ ቪዲዮ ሰራችሁ፣ ቪዲዮ ፐርፎርም አደረገ። ከዛ በኋላ ተርኒንግ ፖይንት ይሄ ቪዲዮ ነው ብላችሁ መወሰን አለባችሁ። ነገር ግን ተርኒንግ ፖይንት ይሄ ቪዲዮ ነው ስላላችሁ ህይወታችሁ ላይ የሚቀየር ነገር የለም። እዛ ቪዲዮ ላይ ደብል ዳውን ማድረግ አለባችሁ። ያላችሁን ኢፈርት፣ ያላችሁን እውቀት፣ ያላችሁን ጊዜ፣ ያላችሁን ጉልበት አውጥታችሁ እሱን የሚመስሉ ኮንተንቶችን በዛ አርጋችሁን ለመስራት ሞክሩ። እንደዛ በምታረጉበት ጊዜ አሁን ያገኛችሁትን አይነት ሪዛልት በተደጋጋሚ ለማግኘት ያስችላችኋል ማለት ነው። ድሮ ብዙ ስህተቶች ነበሩ ከዚህ በፊት የሰራቻቸው ቪዲዮዎች ላይ። ከዛ በኋላ ከነሱ ተምራችሁ በድንገት አንድ አሪፍ ቪዲዮ ስለሰራችሁ ነው ፐርፎርም ያደረገው። እሱ ቪዲዮ ደግሞ ፐርፎርም ያደረገበት ምክንያት ሰዎች ስለወደዱት ነው። በተጨማሪም ደግሞ ቪዲዮ ፐርፎርም ከማድረጉም በላይ ኮሜንት ላይ እና ኢንቦክስ ላይ የሚጻፍላችሁን ነገር አንብቡት። ጥሩ ነገር ከሆነ ነው እዛ ቪዲዮ ላይ ደብል ዳውን ማድረግ ያለባችሁ። ስለዚህ ቪዲዮ በደንብ ፐርፎርም አድርጓል፣ ኮሜንት ላይ እና ኢንቦክስ ላይ ደግሞ በአሪፍ ሁኔታ ሰዎች ፊድባክ ሰጥቷቸዋል ብለን ወሰንን። ስለዚህ እዛ ቪዲዮ ላይ እንዴት ነው ደብል ዳውን ማድረግ የምችለው ብላችሁ ማሰብ አለባችሁ። ስለዚህ ማሰብ ያለባችሁ ነገር ያቺ ቪዲዮ ላይ ያለችዋን ሐሳብ እንዴት ነው በተሻለ መልኩ ለሰዎች ማስተላለፍ የምችለው፣ ስቶሪ ቴሊንግ ማለት ነው። ስቶሪ ቴሊንግ ማለት እናንተ የምትፈልጉትን ሐሳብ ለሰዎች እንዴት ነው የምታደርሱላቸው የሚለውን ነገር የሚይዝ ፓርት ነው ማለት ነው። ስለዚህ በዛች ኮንተንት ላይ እንዴት ነው ስቶሪ ክሬት ማድረግ የምችለው? ሰዎች ኢንጌጅ የሚያደርጉት ከማንነትና ከታሪክ ጋር ነው። ስለዚህ ኮንተንታችሁ ውስጥ ያለው ካራክተር ማለትም እናንተ ፐርሰናሊቲ ሊኖራችሁ ይገባል። ከፐርሰናሊቲ በተጨማሪም ደግሞ ፐርሰናሊቲው የራሱ ታሪክ ሊኖረው ይገባል። ያንን ታሪክ ነው በየኮንተንቱ መመልከት የሚፈልገው ተመልካቹ። አስተውሉት እስቲ። አሁን ተስፋ ሪቪው መመልከት ትችላላችሁ። ቀለል ያለች ቁርስ ብሎ ጥሬ ስጋ ሲበላ አንድ ጊዜ ያሳየ። ከዛ በኋላ ቪዲዮ ፐርፎርም አደረገ። ተከታታይ እንደሱ አይነት ቪዲዮችን መስራት ቀጠለ። ተከታታይ እንደሱ አይነት ቪዲዮችን ብቻ መስራትም ሳይሆን ሌሎች ሰዎችን እየጋበዘ እየበላም የሆኑ ነገሮችን ሲያወራ ታሪክ መፍጠር ጀመረ። ከዛ በተጨማሪም ደግሞ ከስጋው ጋር የተያያዘ የራሱን ፐርሰናሊቲ ፈጠረ ማለት ነው። ስለዚህ እሱ ያቺ ቀለል ያለች ቁርስ ቪዲዮ ላይ ተነስቶ ሁለት ነገሮችን ቢውልድ ማድረግ ችሏል። ፐርሰናሊቲ እና ስቶሪን ቢውልድ አድርጓል። ፐርሰናሊቲው ስጋ የሚያውቅ ሰው፣ በደንብ የሚያወራ ቀልደኛ ምናምን ፈኒ የሆነ ሰው
ቢውልድ አድርጓል ማለት ነው። ከዛ በኋላ ደግሞ እዛ እየበላ የሚያወራቸውን ነገሮች እንደ ታሪክ ነው ሁልጊዜ ዲቨሎፕ የሚያደርግልን። የሆነ ሰው ሲረዳ፣ የሆነ ሰው በነፃ ፕሮሞሽን ሲሰራ ምናምን ያሳየናል ቲክቶክ ላይ ባላቸው አክቲቪቲ ማለት ነው። ስለዚህ ታሪክ እየሰጠን ነው። የሆነን ሰው ያገኘዋል፣ ከዛ በኋላ የሆነ ይረዳዋል ምናምን ያደርገዋል። ነገር ግን ስቲል ከኮንተንቱ ያልወጣም ምግብ ላይ ነው አሁንም ኮንተንቱ ማለት ነው። ስለዚህ ተርኒንግ ፖይንታችሁን ፈልጉ። እሱም ተርኒንግ ፖይንቱን አግኝቷል። ከዛ በኋላ ግን ያደረገው ነገር ምንድነው? በጣም በቀላሉ ፐርሰናሊቲ እና ስቶሪን የጨመረበት ኮንተንቱ ላይ ማለት ነው። ስለዚህ እናንተም ፐርሰናሊቲ እና ስቶሪን ከጨመራችሁ ኮንተንታችሁ ላይ ከዛሬው የተሻለ ኮንተንት ነገ መስራት ትችላላችሁ ማለት ነው። በእርግጥ እኔ የምነግራችሁ ነገር ፐርሰናሊቲ አድ ማድረግ በጣም ከባድ ሊሆን ይችላል። አስጨናቂውን ፓርት እሱ ሊሆን ይችላል። ምክንያቱም ወደፊት የሚከተላችሁ ማንነት ነው ሶሻል ሚዲያ ላይ ይዛችሁ እየፈጠራችሁ እየቀደዳችሁት የምትሄዱት ማለት ነው። ስለዚህ ወደፊት መለስ ብላችሁ ስታዩት የማይቆጫችሁ ወደፊት ለምትሰሩት ስራ ደግሞ እንቅፋት የማይሆንባችሁን ፐርሰናሊቲ ማግኘት በጣም ከባድ ነው። እመኑኝ፣ እኔ ፐርሰናሊቲ ላይ ነው እስካሁን ድረስ ሁላ እየተቸገርኩበት ያለሁት ነገር ፐርሰናሊቲ ነው። ለምን ካላችሁኝ ወደፊት የማይቆጨኝ አይነት ፐርሰናሊቲ መፍጠር ነው የምፈልገው ሶሻል ሚዲያ ላይ ሶዛት ወደፊት የማይቆጨኝ አይነት ፐርሰናሊቲ እንዲፈጠር ነው እየለፋው ያለሁት። እሱ ደግሞ ሪስኮችን በጣም ሚኒማይዝ አድርጌ ስለሆነ የሚሄደው ለረጅም ጊዜ ያስጉዘኛል ማለት ነው። ህይወት ላይ ሪስክ ከወሰዳችሁ በፈጣኑ መድረስ ትችላላችሁ። ነገር ግን ፌል ሊያደርግባችሁም ይችላል። ሪስክ ካልወሰዳችሁ ግን አስተማማኝ ሆናችሁ መድረስ ትችላላችሁ። ነገር ግን ጊዜ ይፈጅባችኋል። ቢዝነስም ላይ ገንዘብም ላይ ይሄ ህግ ይሰራል። ኮንቴንት ክሪኤሽን ላይ ፐርሰናሊቲ መፍጠር ትችላላችሁ በፍጥነት። ነገር ግን ሪስክ ትወስዳላችሁ። የመሰደብ ምናምን አጉል የሆነ ማንነት ሊሰጣችሁ ይችላል ድንገት እናንተ ማፈልጉት ማለት ነው። እንደኔ ግን ሪስክ አልወስድም ካላችሁ ፐርሰናሊቲያችሁ ላይ ረጅም ጊዜ ይፈጅባችኋል። ነገር ግን ቢልድ ታረጉታላችሁ ማለት ነው። ሪስክ ሚኒማይዝ አርጎ ነገር ግን ግብን መምታት ማለት ነው፣ ረጅም ጊዜ ወስዶ ማለት ነው። ስለዚህ ፐርሰናሊቲ ጨምሩበት። የፈጀውን ይፍጅ የሚፈጠረውን ነገር ፐርሰናሊቲ ጨምሩበት። ከዛ ውጪ ደግሞ ኮንቴንት ኤክስፓንሽን የሚባለውን ቲዮሪ ተጠቅማችሁ ስቶሪ ዲቨሎፕ ማድረግ አለባችሁ ማለት ነው። ለምሳሌ አሁን እኔ ሁል ጊዜ ስለ ስልክ ነው ማወራው ማለት ነው። ስለዚህ ስልክ ላወራ እችላለሁ። ነገር ግን ስለ ስልክ ሁል ጊዜ ከማወራ ይሄ ስልክ ለኔ በጣም ብዙ ውለታ ውሎልኛል ብዬ ስለዚህ ስልክ ባወራ ከዛ በኋላ ደግሞ የሆነ ሰው ማመጣና የሆነ አይፎን 11 ይዞ በዚህ አይፎን 11 ነበር ኮንተንት መስራት የጀመርኩት ምናምን ብሎ ስቶሪውን ቢናገር ስቲል ከኮንተንቴ አልወጣውም። በእኔ ቻናል ላይ የሚፖስት ቪዲዮ ነው ሰውየው የሚሰራልኝ። ስቲል ደግሞ ከኒሼም አልወጣውም። ስለ ስልክ ነው እየተወራ ያለው። ነገር ግን ስልክ ቁስ ነው። ቁሱን ከህይወት ጋር ማገናኘት አለብኝ፣ ታሪክ መፍጠር። ስለዚህ እሱም ይሄ አይፎን 11 የዋለለትን ውለታ ያወራል፣ እኔም ይሄ ስልክ የዋለልኝን ውለታ አወራለሁ። ስቲል ስለ ስልክ ነው የምናወራው፣ ከኒሻ አልወጣውም። ነገር ግን የሆነ ከቁስ የዘለለ ከሰው ጋር የሚገናኝ ከሪል ላይፍ ጋር አታችድ የሆነ ስቶሪ ዲቨሎፕ እያረኩ መጣው ማለት ነው። ሶዛት ኮንተንቴ ኤክስፓንድ አረገ ማለት ነው። ኮንተንታችሁ ቨርቲካሊ እና ሆሪዞንታሊ ኤክስፓንድ ማድረግ አለበት። ቨርቲካሊ ስላችሁ ቫራይቲውን መጨመር ማለት ነው። ለምሳሌ ስለ ስልክ ከሆነ ስለ ላፕቶፕ፣ ስለ ዌብሳይት፣ ስለ አፕ ማለት ነው ቨርቲካሊ ማለት ነው። ሆሪዞንታሊ ማለት ደግሞ አንዱን ኒሽ ይዛችሁ ወደ ጎን መበተን ዳይሴክት ማድረግ ማለት ነው። ስለ ስልክ ብቻ ከሚሆን ስልክ ያለውን ፊሊንግ ምናምን እያረጋችሁ እያንዳንዱ እየበተናችሁ በምትሄዱበት ጊዜ ሆሪዞንታሊ ዲስማንትል ታረጉታላችሁ፣ ትበትኑታላችሁ፣ ታሰፉታላችሁ ማለት ነው። እኔ እንዲሁም የምመክራችሁ ነገር ከቨርቲካል ኢንተግሬሽን በላይ ኮንተንት ክሪኤሽን ላይ ሆሪዞንታል ኢንተግሬሽን አስፈላጊ ነው። ሆሪዞንታል ኢንተግሬሽን ማለት አንድ ስፔሲፊክ ነገር ላይ እየሰነጣጠቃችሁ ማውራት ማለት ነው። ኮንተንታችሁን ዳይሴክት አድርጋችሁ ስቶሪ መፍጠር ነው። ቨርቲካል በሚሆንበት ጊዜ ሰዎች በብዙ ነገር ያስታውሷቸዋል። ነገር ግን አንዱም ላይ ማስተር ስላልሆናችሁ ሊረሷችሁ ይችላሉ ማለት ነው። ስለዚህ ኮንተንታችሁን ስቶሪ ስጡት። ስቶሪ ስትሰጡት ቨርቲካሊ እና ሆሪዞንታሊ ስቶሪ መስጠት ትችላላችሁ። ቨርቲካሊ ከሆነ ከሱ ጋር የሚገናኙ ግን ለየት ያሉ ነገሮችን መፍጠር ነው። ሆሪዞንታሊ ከሆነ ግን ራሱን እያሰፉ መውሰድ ማለት ነው። ሆሪዞንታሊ መውሰድ ከባድ ነው፣ ነገር ግን በጣም ምርጡ መንገድ ሆሪዞንታሊ ነው ማለት ነው። ስለዚህ አንድ ኮንተንት ክሬተር ዛሬ ኮንተንት መስራት ከጀመረ መጀመሪያ ማድረግ ያለበት ኮንሲስታንት ሆኖ ተርኒንግ ፖይንቱን እስኪያገኝ ድረስ ሁልጊዜ መጣር አለበት። ተርኒንግ ፖይንት እንዳገኘው በምን ላረጋግጥ ካላችሁኝ ደግሞ አንድ ቪዲዮ ፐርፎርም አድርጎ ከዛ ውጪ ኮመንት ላይ ጥሩ ፊድባክ ተሰጥቷችሁ ከዛ ውጪ የምታውቁት ነገር ከሆነ ተርኒንግ ፖይንታችሁ ነው ማለት ነው። ከዛ በኋላ ያንን ተርኒንግ ፖይንት ደግሞ ሆሪዞንታሊ አስፉት። ከዛ ማንነት ጨምሩበት።
ከዛ በኋላ ኮንተንታችሁ እያደገ ይመጣል ማለት ነው። ተርኒንግ ፖይንቱን ካገኛችሁ በኋላ አሁን ያልኳችሁን ነገር አርጋችሁ ከቀጠላችሁ በእርግጠኝነት የሚከፈለው ኮንተንት ክሬተር ትሆናላችሁ። እስከዛሬ ከሰሯቸው ቪዲዮዎች ዘሞስት ኢምፓክት የሚፈጥረው ይሄ ነው ብዬ አስባለሁ። ምክንያቱም መሬት ላይ ያለው በትክክል የሚፈጠረውን ነገር ነው የነገርኳችሁ ማለት ነው። እንደምታውቁት ደግሞ ሪልስ አካዳሚ የኮንተንት ክሬሽን ኮርስን በተሟላ ሁኔታ ማስተማር እንደጀመረ ነግሬያችኋለሁ ማለት ነው። ስለዚህ በሪልስ አካዳሚ የምታገኙት የኮንተንት ክሬሽን ኮርስ ልክ እንደዚህ ቪዲዮ መሬት ላይ የሚወርድ በትክክል ምርጥ ክሬተር የሚያደርጋችሁን ኮርስ ነው። ከቢጊነርነት እስከ ከፍተኛ ደረጃ ድረስ ከትላልቅ ኮርፖሬቶች ጋር ማስታወቂያ እስከሚሰሩ ኮንተንት ክሬተሮች ድረስ የሚያደርሳችሁ ነው። ብዙዎቻችሁ እየለፋችሁ ነው፣ እየጣራችሁ ነው። ነገር ግን ይሄን ያህል ኢፈርት ማውጣትም እኮ አይጠበቅባችሁም። እኔ ያለኝን የኮንተንት ክሬሽን ልምድ በዛ ኮርስ ወስዳችሁ በቀላሉ ስኬታማ መሆን ትችላላችሁ። ኢትዮጵያ ውስጥ በጣም እየተቸገርንበት ያለው ነገር ኤክስፒሪየንስ ሼር አንደራረግም። ነገር ግን ይህንን ኮርስ በመውሰድ ብቻ የኔን ሙሉ ኤክስፒሪየንስ ማግኘት ትችላላችሁ። ላለፉት 3 ዓመታት በቴክ ኮንተንት ላይ በጣም በከባዱ ኮንተንት በደንብ ሞኔታይዝ በማድረግ በማይቻለው ኮንተንት በከፍተኛ ደረጃ እየሰራው ሞኔታይዝ ማድረግ ትችላለሁ። ስለዚህ ይሄንን ልምድ መጋራት ትችላላችሁ ይሄንን ኮርስ በመጠቀም ብቻ ማለት ነው። ይሄ የኮንተንት ክሬሽን ኮርስ ደግሞ በሪልስ አካዳሚ እንደተዘጋጀ ነግራችኋለሁ። 55%ን ግን ዲስካውንት ተደርጎላችሁ ነው ለእናንተ አሁን የሚቀርብላችሁ ማለት ነው። ዲስካውንት ያደረገው ደግሞ ዩዜድ ፎር አፍሪካንስ ዲቨሎፕመንት የተባለው ኦርጋናይዜሽን በያንግ አፍሪካን ክሬተርስ ኢኒሺዬቲቭ አማካኝነት 55%ን ዲስካውንት ተደርጓል። ለምን ዲስካውንት ተደረገ? ለብዙዎቻችሁ ተደራሽ እንዲሆን፣ ለብዙ ተደራሽ እንዲሆን ነው በዚህ ኢኒሺዬቲቭ አማካኝነት ዲስካውንት የተደረገላችሁ 55%ን። ማለትም 10,000 ብር ነበረ ኮርሱ። ማስተር ክላስ ነበረ በ10,000 ብር ሊሸጥላችሁ የነበረው። ነገር ግን በዚህ ኢኒሺዬቲቭ አማካኝነት 10,000 ብር ሁላ ለብዙ ሰዎች ላይ ደረስ ስለሚችል ተብሎ 4,500 ብር ተደርጎላችኋል። 55%ን ይሄ ያንግ አፍሪካ ክሬተርስ ኢኒሺዬቲቭ ከቨር አድርጎላችሁ ማለት ነው። ስለዚህ ወስኑበት፣ ጊዜ ወርቅ ነው። የኮንተንት ክሬሽን ኮርስ በዚህ ክረምት ተለወጡበት ማለት ነው። ይሄ ኮሚኒቲ ደግሞ እንደምታውቁት ምርጥ የኮንተንት ክሬተሮች ኮሚኒቲ ነው። በሳምንት 2 ጊዜ ምርጥ የኮንተንት ክሬሽን ቱቶሪያሎችን እዚህ ኮሚኒቲ እዚህ ቻናል ላይ ስለመለቅላችሁ ሰብስክራይብ ማድረግ እንዳረሱ። ቀጣይ በአሪፍ የኮንተንት ክሬሽን ቱቶሪያል እስከምንገናኝ ቀራጮች መልካም ጊዜ